ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። ከብስራት የዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በጋምቤላ ክልል የዝሆኔ በሽታን ጨምሮ ወባና ሌሎችም በሽታዎች የማህበረሰቡ ጤና ችግር መሆናቸው ተጠቆመ። በጋምቤላ ክልል የማህበረሰቡ የጤና ችግር ሆነው በተለያዩ በሽታዎች ዙሪያ የልየታ የምርመራና የሕክምና አገልግሎት ዘመቻ መልኩ እንደሚሰጥም የክልሉ ጤና ቢሮ አስታውቋል። የክልሉ ጤና ቢሮ ፕሮግራሞች ዘርፍ ምክትል ቢሮ ኃላፊ ዶክተር ኡጁሉ አባዶ እንደገለጹት በሀገር አቀፍ ደረጃ ከሐምሌ 13 ቀን 2018 ዓ.ም ጀምሮ ለተከታታይ 10 ቀናት በዘመቻ የሚካሄደው የበሽታ ልየታ ምርመራና ሕክምና አገልግሎት በጋምቤላ ክልል መካሄድ መጀመሩን ብስራት ራዲዮ ሰምቷል። ይህ ዘመቻ በክልሉ በተለያዩ 8 ወረዳዎችና በሁሉም የስደተኛ መጠለያ ጣቢያዎች ይካሄዳል። የክልሉ ጤና ቢሮ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ወንድማገኘሁ በላይነህ ለብስራት ራዲዮ እንደተናገሩት ዘመቻው ስኬታማ እንዲሆን አስፈላጊው ቅድመ ዝግጅትም ተደርጓል። በክልል ደረጃ በጤናው ዘርፍ አጋር ድርጅቶችን በማሳተፍም ቴክኒካል ግብረ ኃይል ተቋቁሞ ወደ ስራ የተገባ መሆኑን አክለውም ገልጸዋል። የአንኮና ዝሆኔ በሽታ መከላከያ መድኃኒትም እደላ፣ የማህፀን በር ጫፍ ካንሰር በሽታ ቅድመ ምርመራ፣ የአይን፣ የወባ፣ የቲቢ በሽታዎች ልየታና ሕክምና አገልግሎትም በዘመቻው ወቅት የሚሰጥ መሆኑን ቢሮ አስታውቋል። ማህበረሰቡ የአገልግሎቱ ተጠቃሚ እንዲሆን ጥሪ የቀረበ ሲሆን ጤናማና አምራች እንዲሆን ከነዚህ በሽታዎችም እንዲጠበቅ በትኩረት መስራት እንደሚገባም ተመላክቷል። በየደረጃው የሚገኙ አመራሮችና ባለሙያዎችም ለዘመቻው ስኬታማነት በባለቤትነት ርብርብ እንዲያደርጉም ተጠይቋል ስትል ባልደረባችን ቅድስት ደጀኔ ዘግባለች። ፌዴራል ፖሊስ 60 ሰዎችን ለሞት ዳርጓል ያላቸውን 17 ህገወጥ የሰዎች ዝውውር ተጠርጣሪዎችን መያዛቸውን አስታወቀ። የኢትዮጵያ ፌዴራል ፖሊስ ከ60 በላይ ለሚሆኑ ስደተኞች ሞትናም ለበርካታ ሴቶችም መደፈር ተጠያቂ ናቸው የተባሉ 17 አደገኛ ሰዎች አዘዋዋሪዎችን በቁጥጥር ስር መዋላቸውን አስታውቋል። የመን ውስጥ ኢትዮጵያውያንን የስደተኞች ላይ ከፍተኛ ኢሰብአዊ ድርጊቶችን ይፈጽሙ ነበር የተባሉት እነዚህ ተጠርጣሪዎች ከተጎጂዎች 1 ቢሊዮን ብር በላይ መሰብሰባቸውን ገልጿል። ፌዴራል ፖሊስ ዛሬ ማክሰኞ ሐምሌ 14 2018 ዓ.ም ባወጣው መግለጫ እንዳስታወቀው ይህ የሰዎች አዘዋዋሪ ቡድን የሚመራው መሐመድ ጣሂር አደን ወይም ደግሞ ወርዲ በተባለ ግለሰብም ነው። የዚህ ተጠርጣሪ ጨምሮ በቁጥጥር ስር የዋሉት 17 ወንዶች ፎቶግራፍ ይፋም አድርጓል። ግለሰቦቹ በቁጥጥር ስር የዋሉትም ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በተደረገ ጠንካራ ክትትልና ምርመራ እንደሆነም ተገልጿል። የፌዴራል ፖሊስ መግለጫ ግለሰቦቹ መቼና የት በቁጥጥር ስር እንደዋሉ አልጠቀሰም። ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ በሰውና ሰነድ ማስረጃ የተደገፈ የምርመራ መዝገብ ተደራጅቶ ለፍትህ ሚኒስቴር መተላለፉንም አስታውቋል። ወደ ባህር ማዶ መረጃችን ስንሻገር እስራኤል በኢራን ላይ በሚደረገው ጦርነት ለመሳተፍ ፍላጎት የለኝም ስትል አስታወቀች። የቀኝ ዘመም አቋም ያላቸው የእስራኤል የፋይናንስ ሚኒስትር ቤዛሌል ስሞትሪች ይህንን አስተያየት የሰጡት በማዕከላዊ እስራኤል በምትገኘው ያድ ቢንያሚ በተደረገ ጉባኤ ላይ መሆኑም ተገልጿል። የእስራኤል መገናኛ ብዙሃን እንደዘገቡት በአሁኑ ወቅት የእስራኤል መንግስት በዚህ የጦርነት ዘመቻ ለመሳተፍ ምንም አይነት ፍላጎት የለውም ብሏል። አሁን ያለው ሁኔታ ለእኛ ምቹ ነው፣ ስለዚህ ራሳችንን ወደዚህ ሁኔታ ለመክተት ምንም ፍላጎት የለንም፣ ለማንኛውም ሁኔታ ግን ዝግጁ ነን ሲሉም አክለዋል። በቀጠለው የኢራንና የአሜሪካ ተኩስ ልውውጥ የኢራኑ እስላማዊ አብዮታዊ ዘብ ኃይል በባህሬን ውስጥ በሚገኝ አንድ የአሜሪካ የንግድ ተቋም ላይ ጥቃት ማድረሱን አስታውቋል። ከፊል መንግስታዊ የሆነው የታስኒም የዜና ወኪል ባሰራጨው መግለጫ መሰረትም የዘብ ኃይሉ የአየርና የጠፈር ኃይል ክሩዝ ሚሳይሎችን በመጠቀም የአማዞን ማዕከላዊ ዳታ መሰረተ ልማት ማውደሙንም ገልጿል። ኃይሉ ይህንን ጥቃት የፈጸመው በቅርቡ የአሜሪካ በዳርክሆቪን በሚገኙ የሲቪል መሰረተ ልማቶች ላይ ለደረሰችው ጥቃት የአጽፋ ምላሽ ለመስጠት እንደሆነም አስታውቋል። በሌላ በኩል የኢራን ጦር በባህሬን የሚገኘውን የአሜሪካ የሼክ ኢሳ ወታደራዊ ጣቢያን በድሮኖች ማጥቃቱን ማስታወቁን የመንግስት የዜና ወኪል ፋርስ ዘገባ እንደ ጦሩ ገለጻ ጣቢያው ለአሜሪካ የባህር ኃይል 5ኛ መርከቦችን ቡድን ቁልፍ ከሆኑ ተቋማት አንዱ ሲሆን የአሜሪካን ወታደራዊ እንቅስቃሴዎችም ማዕከል ሆኖ ያገለግላል። ጦሩ አክሎም ጠላት በኢራን ላይ የሚደረገውን ጥቃት እንዲያቆም እስኪገደድ ድረስ የማጥቃት እርምጃዎቹ እንደሚቀጥሉም አስታውቋል። አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር በርንሃም የኤሌክትሪክ ክፍያ ላይ የሚጣለውን ተጨማሪ እሴት ታክስ እንደሚያስወግዱ ተናገሩ። አዲሱ ጠቅላይ ሚኒስትር አንዲ በርንሃም መንግስት ቫትን እንደሚያስወግድ ካወጁ በኋላ የኤሌክትሪክ ክፍያ ከጥቅምት ወር ጀምሮ በአማካኝ በአመት 45 ፓውንድ ይቀንሳል። አዲሱ የጠቅላይ ሚኒስትር ማክሰኞ ዕለትም በብሪታንያ ውስጥ ለሚገኙ ነዋሪዎች የኑሮ ውድነትን ለመቀነስ ፈጣን የግብር ቅነሳ ያደረጉ መሆኑም ተናግሯል። ይህ እርምጃ የወጣውን በርንሃም ጠቅላይ ሚኒስትር ከሆኑ ከአንድ ቀን በኋላ ሲሆን መራጮችም በተከታታይ
የፖሊሲ ጣልቃ ገብነቶች የኑሮ ውድነትን ለመተንፈስ ቦታ እንደሚሰጣቸውም ቃል ገብተዋል። በርንሃም ባወጡት መግለጫም እንዲህ ብለዋል። ሰዎች የመተንፈሻ ቦታ እንዲኖራቸው ፈልጋለሁኝ ብዬ ተናግሬ ነበር። እናም እንደ ጠቅላይ ሚኒስትር በሁለተኛው ቀኔ የማውቀው ይህንኑ ነው። በኤሌክትሪክ ክፍያ ላይ ግብር ለመቀነስ፣ በሰዎች ኪስ ውስጥ ተጨማሪ ገንዘብ ለማስገባትና ተስፋ ለመመለስ ፈጣን እርምጃ እየወሰድን ነው ሲሉም ተደምጠዋል። ባለስልጣናቱ የዲጂታል መታወቂያ መርሃ ግብሩን ለመሰረዝ በበርንሃም ውሳኔ የገንዘብ ድጋፍ ይደረግለታል የተባለው። ይሁን እንጂ እርምጃው ከተገለጸ ከአንድ ሰዓት ባነሰ ጊዜ ውስጥ በበርንሃም ማሻሻያ ከጠቅላይ ሚኒስትሩ ዋና ጸሐፊነት የተባረሩት ዳረን ጆንስ በገንዘብ ድጋፉ ላይ ጥርጣሬን አስነስተዋል። የዲጂታል መታወቂያ ፕሮጀክቱ በጀት እንደሌለው የገለጹት ሲሆን የተጨማሪ እሴት ታክስ ወይም ቫት ቅነሳ ወጪ እንዴት እንደሚሸፈን ግን ያላቸውን ጥያቄ አቅርበዋል። ዳረን ጆንስ በኤክስ ላይ ባሰፈሩት ጽሁፍም በኤሌክትሪክ ክፍያ ላይ ተጨማሪ እሴት ታክስ ቅነሳ መደረጉ መልካም ዜና ነው። ይህ ቤተሰቦች የተወሰነ ገንዘብ እንዲቆጥቡ የሚያስችል ቀላል መንገድ ከመሆኑም በላይ የዋጋ ግሽበትን በተወሰነ ደረጃ ዝቅ አድርጎ ለማቆየትም በተዘዋዋሪ መንገድ ያግዛል ብለዋል። ነገር ግን መንግስት ለአዲስ ፖሊሲዎቹ የሚያስፈልገውን ወጪ በበጀት እንዴት እንደሚሸፍን መግለጽ ይኖርበታል ሲሉም አክለዋል። ክብራትና ክብራን በብስራት ዩቲዩብ ቻናል መረጃዎቻችን ነኝ ነበሩ። መረጃዎችን እያጋራዋችሁ ቤዛዊት አራጌ አብራችሁ ቆየሁኝ። ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ሙሉ